እግዚአብሔር ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ በያላችሁበት። አሁን ስለ ሁለት ነገር ማውራቱ መልካም ነው። አሁን ለምሳሌ አሁን አንቺ እያነሳሽ ላለሽው ነገር ይሄን ነገር መልስ መስጠት የሚችሉት አባቶች ናቸው። አሁን እኔ መልስ ለመስጠት የገባሁት መጀመሪያም እዚህ በነገር አዋልድ መጽሐፍት ላይ ማለት ነው በቅዱሳን ድርሳናትና ገድላት ወንድማችን እሱን ካልመለስክልኝ ሌላ የሚመልስ ሰው ሌላ የሚመልስ መሸሽ አይደለም። አሁን ኖርማሊ መረጃ ያስፈልጋል። እንደዚህ አይነት እንትኑን አይ ያለችው ከስር ደግሞ ቪዲዮ አይቼ ታቦት ቪዲዮ አሳይቶ የሆነ የኔ ቢጤ አይደለም አባት ናቸው። ዋሪ ማንም ይሁን ለምን ሊቀ ጳጳስ አይሆኑ የሚያሳየን አንድ ዲያቆን ብቻ 10ቱ ትእዛዝ ቤተክርስቲያን ደግሞ ጉልበት ሁሉ ለእግዚአብሔር ይስገድ የሚል ነው የተጻፈው ነው። አሁን እሱ አይደለም የእሷ ጥያቄ እሱ ነው። ግን እኔ ተጠየቅኩትን ልመልስ። ታቦት ይገዛል ምን ማለት ነው? በመጀመሪያ ደረጃ ማሂ እንደዚህ አይነት አስተሳሰብ ካላችሁ እዚህ ጋር መቆም መታረም መቻል አለበት። ምክንያቱም ኤርሚያስ አይደለም ማንም ሊል ይችላል። ኤርሚያስ ከራሱ አውጥቶ አይደለም ላስረዳክ። እዚህ ማን ነው የሚሉት ጌመሩን ታውቀዋለህ? ማን ነበር ስሙ? እየሄደ እርዳታ እየሰጠ እንዳለ አንድ አባት አግኝቷቸው እርዳታ ውጭ የተላከ ገንዘብ ነው ብሎ ሲሰጣቸው አመስግነውት እሺ ታቦት እገዛበታለሁ ሲሉት የሚያሳይ ቪዲዮ አሳየኝ። ታቦት እገዛበታለሁ። እኔ እንግዲህ ልጁ ጴንጤ አይደለም እኮ ልጁ ጴንጤ አይደለም፣ ድራማ ነው እንዳትል እና ታቦት ለምንድን ነው ምን ማለት ፈልጎ እንደሆነ ሚኪ ነው ጸድዬ ጌመሩ ሚኪ ነው እና ጌመሩ ሚኪ ተናገረ። ማንም ተናገረ ያን አደረገ። እኔ እኮ ማለት ያልገባችሁን ያልተረዳችሁት ነገር ማለት እንዴት ነው በመናፍቃን ሐሳብና ተንኮል የምንወሰደው የሚለው ነገር ምንም ግልጽ ይሆነልን አልመሰለኝም። ይበል እሱ ተናገረ። ለምን ከምን ኢንቴንሽን ሲጀመር በጭፍን መፈረጅ የለብንም። በጭፍን ይዋሻሉ ማለት እየማለ እየተገዘተ መጽሐፍ ቅዱስ ይዞ ሚኪ ሲጀመር ኧረ ለእኛ ምድል ስጡን። ሚኪ ሲጀመር ከራሱ አይደለም ኤርሚ ያወራው ማለት ነው። ቪዲዮ እያሳየ ነው ይሄን ነገር ያሳየው። ገብቶሃል? ከራሳችን ምናምን አይደለም። ሲቀጥል ግን እኔ እንትና ምጠይቃት ዶክተር ሳምሪ ምጠይቃት ነገር አለ። አይ እዚች ጋር ሳንጨርስማ አይ ቪዲዮ አሳይቷል። ሚኪ ቪዲዮ ካላየኸው በጣም ከባድ ነው። ይሄ ከባድ የሆነ በጣም ይሄ ተራ የመንደር የሆነ አስተሳሰብና አመለካከት ነው እሱ የዘራው ማለት ነው። ስለዚህ ለእንደዚህ አይነት ተራ ለሆኑ አስተሳሰብና አመለካከት እሱ ለዘራው ነገር በቂ የሆነ ምላሽ መሰጠት መቻል አለበት። ታቦት ይገዛል፣ ቤተክርስቲያን ታቦት ይገዛል ምን ብላ ያለችበትን አንድ ቦታ ሰጠኝ ለምን አትሉትም እናንተ? ቤተክርስቲያን እንደ ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ታቦት ይገዛል ብላ ያለችበትን አንድ ማስረጃ ስጠን። ምንም አይነት መንደር ላይ ይሄ የተለቃቀመ ቪዲዮ ይዘህ ከምትመጣ ቤተክርስቲያን እንዲህ ብላ ያለችበትን አባቶቻችን ታቦት ይገዛል ብለው ያሉበትን አንድ ነገር አንድ ማስረጃ ሰጠን ብላችሁ መጠየቅ ነበረባችሁ ከጅምሩ ማለት ነው። እሱ ያለውን ነገር እዚህ ጋር አምጥተን መናገር አይጠበቅብንም ከኛ። እነሱ ምንም ሊናገሩ ማስረጃ ሚኪዬ ሰጠን እኮ እንዴ። ሰውየው ገዛለው ታቦት እሺ አመሰግናለሁ አሉ። ታቦት ታዲያ ካልተገዛ ማን ቴት ነው የሚመጣው? ማለት ካልተገዛ እና ከሰማይ ወረደ ነው እንዴ ብለን ምናምን ታቦትን እንደምን አላችሁ እንዴ? ጸድዬ ተይ እንጂ እንዴ ወይ መምህሩ ነው እግዚአብሔር ይመስገን። የእውነት ጥያቄ ነው የጠየቅነው። ከሰማይ ወረደ ነው ብለን ምናምነው ወይስ ተሰርቶ ነው? ሙሴ ራሱ በእጁ አይደል እንደ ሰራው ሁለተኛውን ታቦት? የመጀመሪያው አዎ በማርያም እኔ ካንቺ እንደዚህ አይነት አልፈልግም። አይ ኖ ቆይ ጸድዬ እሱ ቢናገረው ቆይሽ
መልሱን መልስልና። አይ ተገዝቶ አይደለም እንዲህ ነው ብለህ መልስልን እንጂ ታቦት ምንድን ነው? ታቦት ምንድን ነው? ታቦት እኮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋውና ደሙ የሚፈተትበት ነው አይደል እንዴ? ይሄ የሚፈተትበት ተገዝቶ ነው የሚመጣው። እንዴት በምን በደሙ ነው የገዛን ካልሻው፣ በደሙ ነው የገዛን። ጌታ ኢየሱስ ክርስቶስ በደሙ ገዝቶናል፣ በደሙ ዋጅቶናል። አዎ እሱን እንትን እንላለን አይደለም። ሚኪዬ ታቦት እንደሆነ ማቀለል የሆነብኛል ጥያቄ ነው። ለማቀየቅም ታቦት ካልነው በኋላ አልተባለም እኮ ታቦት ይኸውልሽ፣ ታቦት ካልነው በኋላ የሚገዛ ነው። ከባድ ነው። ጠዲ ትሰምሩነት በጌታ በስማ ጠዲ እውነት አቤት ይሰማል። ይሰማሻል? አራት ቆጡን ወያን ጠይቅ። ቀስ ብላችሁ እና አስረዱን እኮ አይ ሲጠየቅም ስነ ስርዓት ይኖረዋል። አይደለም እኮ ግን ስነ ስርዓት ይኖረዋል። ነገር እንዴት እንጠይቅ ለመመለስ ነው። እሺ አሁን ጥያቄሽን በትክክል አቅርቢ እስኪ። ምንድን ነው ጥያቄሽ? እንዴት ነው በትህትና ልጠይቅ እየሞከርኩ ነው። እንዴት ብዬ ልጠይቅ? አይ ታቦት ይገዛሉን እና ይሄ ነገር እውነት ነው ወይ? በማስረጃ ማሳዩን። አንድ ሰውዬ እሺ ብር ሲሰጣቸው እሺ ታቦት የገጠር አባት ናቸው ታቦት እገዛበታለሁ አሉ። እንደ ጥያቄ ነው በነገራችን ላይ ደምድሜ አይደለም፣ ጥያቄ ነው እና እሱን እናስረዱን። እሺ አንደኛ ታቦት ምንድን ነው የሚለውን ማወቅ። ታቦት ምንድን ነው የሚለውን ካወቅን ይሸጣል አይሸጥም የሚለውን ማወቅ ይገባናል ማለት ነው። ታቦት እንደ ሌሎቹ ንዋያተ ቅድሳት ከንዋያተ ቅድሳት በጣም ከይቅርታ ጋር ነው እንደሳቸው የምንወዳቸው የምናከብራቸው ሌላ አባትም እዚህ ቤት ቀድሞ የገቡ አሉ። ሁለቱንም አባት ፐርሰናሊ አከብራለሁ፣ ግን ቀድሞ የገባውን ማስተናገድ የተሻለ ይመስለኛል። ይቅደሙ ካላችሁ ይቅደሙ፣ ችግር የለው። ማን ነው ዳጊ? ኦርቶዶክሳውያን ስለሆነ ጥያቄ ፕሮቴስታንት ነህ አይደለ ዳጊ? ይመልሱት። አዎ ዳጊ የኦርቶዶክስ አባት ነው መመለስ ያለባቸው የኔን ጥያቄ። ለዛ ነው መልካም። አይ ችግር የለም። እንደው ለማስታወስ ነው ቀድመን እንደገባን። ጥሩ ይቀጥሉ። ችግር አይ ዳጊ ያው እንድታውቀው ቀሚስ የለበሰው ሁሉ ጳጳስ አይደለም። ቀሚስ የለበሰው ሁሉ ቄስ አይደለም። ይሄንን በደንብ እኔ አባት ነው ያልኩት በእድሜ ነው ሁለቱንም ያከበርኳቸው። ስለ ቀሚስ አላወራሁም። ሁለቱም እናከብራቸዋለን። እድሜያቸው ራሱ እንዲከበረው ሁለቱንም ያደርጋቸዋልና ቀሚስ በሚል አታወዳድረው። ሁለቱም የተከበሩ ናቸው። ሃይማኖታዊ ጉዳይ በአባት ከአንተም አልጠብቀው ነገር ነው። ግድ የለም ሁለቱንም ሪስፔክት አድርገን እንስማቸው። ይቅደሙ ካላችሁ እኔ ኦርቶዶክስ አባትንም እሰማቸዋል። ይቅደሙ፣ ችግር የለው። ሌላ ነገር ትርፍ ነገር አለበት። የምፈልገው ነገር መሪጌታን ሳላከብራቸው ቀርቶ ሳይሆን አንተ የተናገርከው ነገር ግን ትክክል ስላለ አባት ነው ያልኩት። እኔ አባት ሼክም ካገኘው አባት ነው የምልህ። ይቅርታል። አይ እሳቸው የኦርቶዶክስ አባት አይደሉማ። የኦርቶዶክሳውያን አባት አይደሉም። የምን አባት የሚለውን አንተ ጨምርበት ቢኪዬ። እኔ ግን ሁሉም አባት መከበር አለበት ብዬ ነው የማምነው። ሙስሊምም ይሁን ኦርቶዶክስም ይሁን መከበር አለበት ብዬ ስለማምን ያንተን ደግሞ አልቃወመም። አንተ በቀሚስ ከሆነ የምታከብረው ማታከብረው ሚኪዬ ለአንተ ልተውልህ ያንተን። እኔ ግን ማምነው ሳይመለስ ግን ሀፕንን ባይፈጠር አይ ምንም አይፈጠርም። አባታችን ይቀጥሉ። ኦርቶዶክስ አባታችን ይቀጥሉ። እውነት እኔ ሞዴሬተር የለኝም መቼም በእኔ አይሳበብም። እሺ ቀጥሉ። እውነት የት ሄዱ? ወርደዋል። እንግዲህ መምህር ዮሐንስን አስገቢያቸው እስኪ። እኔ እኮ እያስገባቸው ነው። መምህር ዮሐንስን አስገቢያቸው። እሺ ዶክተር ስልክ ላይ ዶክተር ቱረልና እሺ ሚሊዬ እሺ ዳጊ ግን በእንትን አትውሰደው። እኔ እሳቸው ትልቅነታቸውን ሳላከብር ቀርቶ ሳይሆን በአባትነት ደረጃ ከመጣህ ግን እየተጠየቁ ያሉት እየመለሱ ያሉት አባት የኦርቶዶክሳዊ አባት ናቸው። ስለዚህ ጥያቄ የቀረበውም ለኦርቶዶክሳዊ ስለሆነ መልስ የሚሰጠው በኦርቶዶክሳዊያን ነው። ስለዚህ ያለው መሪጌታ የኦርቶዶክሳዊያንን ጥያቄ
ሊመልሱ አይችሉም። ኦርቶዶክሳውያንን ሊቃወሙ ይችላሉ። መሪዬማ አብዛኛው እኮ ሚኪዬ መሪ አብዛኛው ኦርቶዶክሳዊ ስተናሪ ነው ብለው እንወዳቸዋለን፣ እንሰጣቸዋለን፣ እድልም እንትን ይሉናል፣ ይመልሱልናል። ግን አሁን መምህር የኔን ጥያቄ መልሱልኛል። መምህር ዮሐንስ ታቦት ይገዛል ወይ የሚሆን? እሺ መምህር ዮሐንስ መምህር እውነት ከታች አሉልሽ፣ አስገቢያቸው። መምህር እውነት አሉ ከታች። መምህር ዮሐንስን አውቃቸዋለሁ፣ ግን መምህር እውነትን አስገቢያቸው። መምህር እውነትን አስገቢያቸው። እግዚአብሔር ይመስገን። መምህር ዮሐንስ አንድ ጊዜ መምህር እውነት አንድ ጥያቄ ተጠይቀው ስለነበረ እሱን መልስ ይመልሱልናል እሳቸውና ጀመሩት። አጋጣሚ ወጥተው ነው አሁን ተመልሰዋል። ለመምህር እውነት እንስጣቸውና የተነሳው ሀሳብ ላይ እሳቸው መልስ ይስጡበት። መምህር እውነት ይቀጥሉ። ተዘከረኒ ወይ ቀሲስ መምህር እንደምን አሉ? ገርፍታ ሰላም ብያለሁ። እሺ አጭር መልስ ነው የምመልስልሽ ጸዲ። ታቦት ምንድን ነው የሚለው መጀመሪያ ማወቅ፣ ከዛ በኋላ ለመልሱ ራስሽ ትመልሺዋለሽ። ታቦት ምንድን ነው? ማደሪያ ነው። ታቦት ማደሪያ ነው ስንል የእግዚአብሔር ማደሪያ ነው። እንደ ሌሎቹ ንዋያተ ቅድሳት ከንዋያተ ቅድሳት መሸጫ የምንገዛው አይደለም። እንደ ጧፍ እንደ ዕጣኑ ታቦት አይገዛም፣ አይሸጥም። ያ አባት ይችላሉ። ብዙ ቪዲዮዎችን ማሳየት እንችላለን። አባት ተብለው አባት ያልሆኑ ሰዎች ምሳሌ ምንም ሩቅ መሄድ አያስፈልግም። ይሄ መርጌታ የሚለው ቤተክርስቲያኒቷ አታውቀውም፣ ቤተክርስቲያንንም አያውቃትም፣ ግን ስሙን ይዞታል። ይሄንን ሰውዬ አሁን መንገድ ላይ ብትጠይቁት እንደዚህ አይነት ንግግር ቢናገር ቤተክርስቲያን አለች አይባልም። ስለዚህ ታቦትን የሚቀርጹ አሉ። ለሙሴ እንደታዘዘው ለአበው ለሊቃውንትም የታዘዘ ስርዓት አለ። በዛ መሰረት የሚቀርጹ አሉ። ብፁዓን አበው ሊቃነ ጳጳሳት ናቸው የሚያከብሩት። ከእንጨት መርቶ ለታቦት ይባላል አይደለ? ከሰውም ሰው ይመረጣል፣ ከእንጨትም እንጨት ይመረጣል። ብፁዓን አበው ሊቃነ ጳጳሳት ያከብሩታል። ጸሎት አለው። አንድ ንዋያተ ቅድሳት በቅዳሴያችን መጽሐፍ ላይ መጀመሪያ ላይ ወደ ቤተ መቅደስ ሲገባ ጸሎት ይደረግበታል። ምንም ብፁዕ ሊቀ ጳጳስ ይዞት ቢመጣ እንዲከብር ይባረካል። በቅባ ሜሮን ይከብራል። ከዚያ በኋላ ነው ያ ታቦት ያ ማደሪያ መንበሩ ላይ የሚገባው። ታቦቱ ደግሞ የሚቀረጽበት ይሄ ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርት፣ ይሄ ጉልበት ሁሉ ለኢየሱስ ክርስቶስ ስም በሰማይ በምድር ላለ ይስገድ እንዳለ ያ ቃል ይጻፍበታል። ከዚያ በኋላ ይከብራል እንጂ ይሄ ዝም ብሎ ከተራታ ተረት እየመጣ ይሸጣል ይለወጣል የሚባል ነገር የለም በቤተ ክርስቲያን። ይሄንንም ሳናቅ እንዴት ቤት እንከፍታለን? በእውነት ማምላክን ያሳዝናል በጣም። መጀመሪያ ቤተ ክርስቲያንን እንወቃት እስኪ። ለቤተ ክርስቲያን ለመቆርቆር ቤተ ክርስቲያንን ማወቅ ይገባል። ቅዱስ ያሬድ እንዳለ ወሪድ የብሔረ ሮሜ እሪክዋ አይመርክዋ አፍቀርክዋ ለቤተ ክርስቲያን። ወደ ሮሜ ወረር አይመርክዋ አወኳት ወደድኳት አፈቀርኳት ይላል። ውግንና እንሰጣለን የምንል ሰዎች መጀመሪያ እንወቃት ቤተክርስቲያንን። ቤተክርስቲያንን ስለተሳለምናት ብቻ እናውቃት፣ ስለገባንባት ብቻ እናውቃት። ከሚስጥራቱ ልንካፈል ይገባል፣ ከስርዓቷ ልንካፈል ይገባል። ኧረ ይቅርታ አይቆጡ አባታችን መልኩ አይደለም ማሚ ተቆጡ እንጂ ተቆጡ። እኔ እንዲቆጡኝ ሳይሆን እንዲያስረዱኝ ነበረ። ጸድዬ እሳቸው በቃ አስረድተውናል። ጸድዬ ተይው፣ አሁን እሱን እንተውና ወደ እንትኑ እንመጣለን። መልሱ ተመልሶላቸዋል። እነ ዳጊም እነ መሪጌታ ተመልሶላቸዋል ብዬ አምናለሁ። ኮመንቱን ዝጓው እስኪ ሚኪዬ
የሚሸጥ ሊሳደቡ ታቦት የሚገዛም ታቦት የለንም። እንደተባለው ንዋያተ ቅዱሳቶች ልትገዙ ትችላላችሁ። ግን ደግሞ ልታቀሏት የፈለጋችኋት የእግዚአብሔር ማደሪያ የሆነውን ታቦት ይሸጣል ይለወጣል ብላችሁ በዚህ ልክ ማፌዛችሁ ግን ንስሐ ልትገቡበትና ልትታረሙበት የሚገባ ጉዳይ እንደሆነ ይዛችሁ መሄድ የሚችል ልብ ካላችሁ ነው። በነገራችን ላይ መውሰድ የምትችሉት ልብ ካላችሁ ነው። አምሹር ይሄ ልብ ካላችሁ ታደርጉታላችሁ። ተሳስተናል ቤተክርስቲያናቱን በዚህ ልክ ፈርጀ ሚውት እንትን ለማድረግ እኮ አጣሁት ነው። እሺ አባታችን ጥሩ ተረድተው ታዲያ ተቆራረጣለሽ አትሰሚም እንደማይሸጥ እሺ በጳጳሳት ከሆነ የሚቀረጸው ይሸጣል የተባለው ልህፀ ልሳን ነው። በጳጳሳት አይቀረጽም ይከብራል ነው ያልኩት። ተው መርጌታ ተው። መምህር አሉ። መምህር እውነት ይቀጥሉ። እርሶ ዝም በሉ። ቀጥሉ መምህር እውነት። በጳጳሳት ይቀረጻል አላልኩም። ነገሩ እንዴት ነው ታዲያ? ከየት ነው የሚመጣው? እስቲ እንደው በአጭሩ እንደገና ሳይተቹኝ ግልጽ ቢያደርጉልኝ ደስ ይለኛል። መምህር ጠይቀን ማወቃችን ለምን ኦርቶዶክስ ሆናችሁ እስከዛሬ አለማወቃችሁ ምናምን ያስብላል ብዬ እኔ አላስብም። ምክንያቱም ሁሌም መንፈሳዊ እውቀት እያደገ ነው የሚመጣው እና ስንጠይቅ እንደዚህ ባታሸማቅቁን ደስ ነው የሚለን እና አሁን መልሱልኝ እስቲ ታዲያ ከየት ነው የሚመጣው? እሳቸው ያሉትን ነገር መውሰድ መልካሙ ነገር ልንገርሽ ምንድነው መሰለሽ፣ እኛ ኦርቶዶክስ የተዋህዶ ልጆች እስኪ በህይወት ዘመናችን አንድ ቀን ታቦት የሚሸጥበትን ቦታ እናውቃለን? ሲሸጥ አይተን እናውቃለን? ታቦት ሲሸጥ ቢያንስ ይህንን እንኳን ማሰብና ማገናዘብ አለብን። እነሱ ታቦት ብለው ሊያቀሉት በሞከሩት ልክ እኛ እንደዚህ ይሄ ማለት እኔ እግዚአብሔር ምስክሬ ነው። በቃ ይሄን የተናገረው ይሄንን እንደዚህ አንቋሻው የሄዱበትን መንገድ የሄዱት ሰዎች ራሳቸው ማለት ጤንነት ለነሱ ከመመለስ ለእኛን ማስረዳት አይሻልም? ጥያቄውን የጠየቀው አዎ ጸድዬ ትክክል እኮ ጥያቄውን የጠየቅሽው ሚኪ ጥያቄውን የጠየቅሽው እኮ ወይ ልጅ ሚኪ ጸዲ ታቦቱ ተቋርጠዋል። ጸዲ መሪጌታ ግን ለምንድን ነው የምታስወርዷቸው? ጸድዬ እኔ አላስወረድኩም። ቤዚ አታስወርዷቸው። ለምን እንዲወርዳሉ እንዴ? ንጉሱ መሪጌታ አይ መሪጌታ ነው ከይቅርታ ጋር ለምን ይወርዳሉ? ስሙ ያውራ። አሁን መምህራችን እያወሩ ነው። ጸድዬ ለመምህራችን እድል ስጫቸው። ለመምህር ነው ሚዩት አድርገው ተቀምጠዋል እኮ እሳቸው አይደል? ለምን ታስወርዳቸዋለህ? በቃ አይመለከትሽም እህትየው። አንቺ ዝም በይ እና ቤቱን እየመራች ነው። መምህር ይቀጥሉ። አይ ተሙዬ አረ ይግቡ። መሪጌታም ይገባሉ። እኛ ማስከፋት የለብንም። ጸድዬ አይግቡ አይደለም እያልኩ ያለሁት እኮ አልተናገሩም እኮ አይደለም። አሁን ካህናቶች ታቦትን ይቀርጻሉ አላሉም። መምህር እውነት ዝም ብለው መሪጌታ ተብለው መሪጌታ ያልሆነ ቤተክርስቲያን ክህነት ያልሰጠችው ሰው ዝም ብሎ ማውራት የለበትም። አሁን መምህራችን ናቸው። እሳቸውን እናዳምጥ። ከሳቸው በኋላ ሌላው ድል ሲሰጠው ሁላችንም እናወራለን። ጸዲ አሁን መምህር እውነት ይቀጥሉ። ኮመንቱን ዝጊው። እሺ ቀጥሉ መምህር ጸድዬ። ከዛ ባሻገር ግን በጥያቄ ምልክት ውስጥ ከትቼው በጣም በክብድያው ትልቅ ጥያቄ ምልክት ውስጥ ከብቼው እኔ ይሄንን ጥያቄ መግባታቸውን አይደል አልቃወምም። መወያየታቸው ፕሮቴስታንቶች መምህራኖቻቸው የታድሶችም ገብተው መወያየት ይችላሉ። ግን ይሄ የተነሳው ርዕስ ግን ለፕሮቴስታንቱም ሆነ መርጌታ ተብሎ ለመጡት ለእኚህ አባት በፍጹም መቅረብም ለውይይትም ለሐሳብ ለመስጠትም የሚሆን ጉዳይ ስላልሆነ አይመለከታቸውም እያልኩሽ ነው። አይመለከታቸውም። ስለዚህ የማይመለከታቸው ጉዳይ ላይ ደግሞ ምላሽም እንዲሰጡ ጥያቄም እንዲያቀርቡ እድል አንሰጣቸው። ይሄ መሰመር መቻል አለበት እና ይቀመጡ ከሆነ ግን ገስት ላይ መቀመጥ ከፈለጉ ግን
ይችላሉ እንደው ይከፋቸዋል ቅር ይላቸዋል ብለሽ እንደው ሰውኛ አስበሽ ከሆነ ትክክል በቃ እንዳይከፋቸው ይቀመጡ እንዳይከፋቸው እዛ ባለፈ ግን እኔም ደግሞ ድርስጪን ጸድዬ ዳግዬኛ እኮ ጥያቄ በቃ እንግዲህ አሁን እኔ ስለዚህ ላወራ አይደለም ሳላገኝ እኔ እንትን ልል ነው ማለት ነው። የሚመለከታቸውም ከሆነ ሁላችንም በቃ እንውረድ። ምንም እኮ እኛም ስለ ኦርቶዶክስ የሚመለከተን ኦርቶዶክስም ስለ ወንጌል አማኞች የሚመለከታቸው ነገር የለም። ባይመለከታቸውም ከተባባል ልንማማር ከሆነ የመጣ ነው። ግን ልክ እፎይ እንደሚያደርገው ሳይመለከተው ስለ ሙስሊሞች ላይ ጥሩ ስራ እንደሚሰራ እፎይን እኔ በግሌ አፕሪሼት አደርጋለሁ። አንተ ሳይመለከት ቅዱሳንን ትሳደብ አይደል እንዴ? አንተ ምን ይመለከታል ስለ ቅዱሳን? ዳጊ አይመለከትም። ካልተመለከተ አንተ ቤተሰብን በውስጥ እናወራለን። ቆይተን ዳጊ አንተም መሪጌታም ካልተመለከታችሁ ውረዱና ለማይሂ ማስረዳት ያለብን ለጸዲ ማስረዳት ያለብንን የገባል በቃ እንዴ። ኧረ ተው። ሌላው እኮ አፉን የሚከፍተው ሁሉን ጠንቅቆ አውቆ አይደለም። ጥያቄ መጠየቅ ባለን እውቀት ላይም ለመጨመር አይምሮንም ለማሳረፍ ለማለት ነው እንጂ እናንተንም ለመፈታተን ምናምን አይደለም። አለመጠየቅ እኮ ይቻላል፣ ዝም ብሎ መቀጠል። ልክ አልሰራችሁም፣ ሁላችሁም የእውነት ልክ አልሰራችሁም። ፕሮቴስታንቶች ቢቀመጡ ጌስት ላይ ነገርኳችሁ። መሪጌታ አሁን በጣም ተሰድበውናል፣ ግን ኢትስ ኦኬ ናይ የምትይዋለሽ ከሌለሽ ዘግቼ ልወጣ ነው። ዝጊ። አሁን እኔ ልከፍት ነበር ለራሴ ጥያቄዎች፣ ግን ባንቺ ላይ የደረሰው ስለሚደርስብኝ እዛው ጴንጤዎች ቤት ሄጄ ብቀመጥ ብማር ይሻለኛል። ያ ይሻልሻል። አዎ ከባድ ነው። ሂጂ አልከፍትም። ኦንላይን አልጠይቅም ወይ ልክፈትና እስኪ ጥያቄን መልሱልኝ ልበላቸው። ነይ ከመጣሽ ነይ